የሴቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሐሳብ የአዲስ አበባ ከተማ አስተዳደር ከ11ዱም ክፍለ ከተሞች ከተውጣጡ ሴቶች ጋር ውይይት አካሂደዋል። በውይይቱ የተሳተፉት ሴቶች በከተማዋ እየተከናወኑ የሚገኙ ሰው ተኮር የልማት ፕሮጀክቶች የከተማዋን ውበት ከመጠበቅ ባለፈ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ያስቻሉ ናቸው ብለዋል። ነዋሪዎቹ አክለውም በከተማዋ እየተከናወኑ ለሚገኙ የልማት ስራዎች ከተማ አስተዳደሩ ባሳየው ቁርጠኝነት መደሰታቸውን ገልጸዋል። እኛ አይደለንም ውጪ ያወኖቹንም አስገርሟል የተሰራው ስራ። ምክንያቱም ይሄ ኮሪደር በምንድነው ካሳንችስ ላይ የተሰራ ስራ እኔ ራሱ ጠፋብኝ። ሰፈሬ እኔ አዲስ አበባ ነው ተወልጄ ያደግኩት፣ ግን ካሳንችስ እስኪ ጠፋብን ድረስ ነው የተቀየረው። ሽንት ቤት አጠገብ የሚተኙ፣ ሽንት ቤት አጠገብ የሚለብሱ፣ ሽንት ቤት ከዛው አብሮ ሽታት ከትቦ ላይ የሚተኙ የነበሩት በሚገርም ሁኔታ መጸዳዳቸው እንኳን ስርዓት ይዞ ተከብሮ ማብሰያቸው በረቀቀና በአማረ ሁኔታ የብልጽግና መዳረሻ የሚገልጽ እጥፍ እልፍ የደከማችሁበት የለፋችሁበት የሰጣችሁልን ህዝባችን በደስታና በግልጸኝነት ብልጽግና ትናንት ቃል የገባውን በተግባር ያሳየ ስለሆነ እናመሰግናቸዋለን። ነዋሪዎቹ የተለያዩ ጥያቄዎችን ያነሱ ሲሆን ከንቲባ አዳነች አቤቤም ምላሽ ሰጥተዋል። የቤት ችግር አለ። የቤት ችግር ስልሽ አሁን ኮንዶሚኒየም ቤት ከበፊት ጀምሮ ቆጥቦ እጣ ያልወጣላቸው እናቶች፣ አባቶች፣ ደካሞች አሉ። ያ ችግር እንዴት ነው የሚቀረፈው? በእነኚህ የለውጥ አመታት በሰባቱ አመታት ውስጥ 270 ሺህ ቤቶች አልቀው ለአገልግሎት ክፍት ተደርገዋል። እነኚህ 270 ሺህ ቤቶች በመንግስት ብቻ የተገነቡ አይደሉም። የትም ሀገር ብትሄዱ መንግስት ብቻውን ቤት እየገነባ ለዜጎች ቤት አያዳርስም። የተመዘገበው ሰው ግን 1 ሚሊዮን ህዝብ በላይ ነው። ከዚህ ከ1 ሚሊዮን ህዝብ በላይ ግማሹ እየተወ ቁጠባውን፣ ግማሹ ቤት አግኝቶ ወደ 650 ሺህ የሚሆን ነው የተረከብነው በለውጡ ጊዜ። አሁንም ወደ 100 ሺህ ቤቶችን አስጀምረናል። ባለሀብቱ ደግሞ ገንዘቡን ይዞ ከመንግስት ጋራ በጋራ በመሆን አንዳንድ አቅርቦቶችን ጨምረንላቸው በጋራ እየሰራን ነው። በማህበር መስራት የሚችሉት ደግሞ ራሳቸው ተደራጅተው ራሳቸው በማህበር መስራት እንዲችሉ አሁንም ወደ 40 እንደዚህ የሚሆኑ ማህበራት ተደራጅተው ወደ ተግባር እየገቡ እንደሆነ አውቃለሁ። በእነኚህ ሁሉ አማራጭ ነው። የኑሮ ውድነቱን ለመቀነስ እየተሰራ ያለው የሰንደይ ማርኬት የእሁድ ገበያዎች አሉ። እንደው ተጨማሪ ቢሆን ሸማችም ከማህበረሰቡ ከነጋዴው ትንሽ የማይለያይ ዋጋ ነው ያለው። እሷን ታሳቢ ቢደረግልን። የኑሮ ውድነትን በተመለከተ እንደምታውቁት በየቦታው የሸማቾች ሱቆችን አደራጅተን ቁጥራቸውንም አበዝተን ሪፎርም እንዲደረጉም አድርገን አደረጃጀቱን እያስተካከልን ለህዝብ በድጎማ የሚቀርበውን የምግብ ፍጆታዎች የሚሸጡ የሚለውጡ ዋጋ እየቀያየሩ ለራሳቸው ጥቅም የሚያደርጉትን ጨከን ብለን እያስተካከልን ከእናንተ ጋር የሸማቾች ሱቅ ተመጣጣኝ ዋጋ ማቅረብ እንዲችሉ ማስቻል ነው። አሁን በአዲስ አበባ ያለውን ልማት ለማስቀጠል ህብረተሰቡ የአካባቢውን ሰላም ለመጠበቅ እያደረገ ያለው እንቅስቃሴን ማጠናከር እንደሚገባው ከንቲባ አዳነች አቤቤ ገልጸዋል። አሁንም ያለብን ትልቁ ጠላት ድህነት ነው። እኛ ፓርቲያችንን ብልጽግና ስንል ኢትዮጵያ ከመቆርቆዝ መላቀቅ መቻል ስላለባት ነው። በዓለም ላይ ካዋረዳት ድህነት መላቀቅ ስላለባት ነው። ህዝባችን በልቶ ስለሚያድረው ጉዳይ ስጋት ሊሆንበት ስለማይገባ ነው። ይሄ ደግሞ ማንም መጥቶ አይሰራልንም። እየሰማችሁኝ ነው እህቶቼ? ማንም መጥቶ አይሰራልንም። መጀመሪያ ሰላማችንን ማስፈን፣ በሰላም ጉዳይ ላይ የሚመጡ የሚያጣሉ የሚያጋጩ አጀንዳዎችን አለማራገብ። የዛሬው ውይይት ባሳለፍነው ሳምንት በአዲስ አበባ ሁሉም ወረዳዎች ከሚገኙ ሴቶች ጋር ሲደረጉ የነበሩ ውይይቶች ማጠቃለያ መሆኑንም ከመድረኩ ተገልጿል።